እባካችሁ ሚኪም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውር የሚሏትም አታነብም መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ሌባችሁን ያዙ። እዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላውቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ አይበል ወይ ራሱ ያውጣ ያጋልጥ። ያለችበት ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ከየት ነበሩ? የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ፣ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጡ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየኸው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም። እሷ ተባብራችሁ የምታደርጉት ካላችሁ እዛው ትወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራል እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሁኜን መርቄ ከፈርኦል 20 ሺህ ብር የተቀበልኩት ፈራኦል ዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳና እና አንቺ አሁን 46,000 ተበልተሻል። አንቺ ያኬንተ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን ሚኪም እንደዛ ሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ 46,000 ተበልቼ ነው ትያለሽ። እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ የማይመስል ነገር ይመስለኛል። እኔ ሀሳብነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ቪዲዮ አለመስራቴ በምን እርግጠኛ ነህ? አካውንቴን አይተህ ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ። ሳታይ አታውራ። መጀመሪያ አካውንቴን ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰሴ እኔን ጠይቀኝ። ፋይል መስራት አለ መስራት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ያውልቅ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣበት። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም።
ገባክ? ሪስክ አልወሰድኩም፣ ግን ራሴ ላደረኩት ደግሞ ራሴ ይወጣል። አላስታውቅም ካልኩ ከዚህ በላይ ራሴ መብረቁ ከ3 ወር በፊት ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባጥ ኖሮ እኔ አልበላም ኖሮ አየክ። ለዚህ ነው በደፈናው አትመራምልህ። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል ላይ እኔን የያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካቴ አላየውም ነበር። እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላሁት። ገባ? ስለዛ በደፈናውና ይሄ ገና ለገና ልደመጥ ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭን። ስለዙ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና አንተን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፊውር ነው፣ መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባር። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ የጠየኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ ማለት ነው። አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒጃ ፎቶ ያላችሁ አምጡልኝ። ሙኒት ሌባ ልብ ካለሽ አንቺ ነይና እኔን ክሰሽኝ። ካታር ወረኛ እዛ ሄደሽ የማያውቁ መሀይሞች ላይ ተጫወችባቸው፣ እኔ ላይ አይደለም። ቲክቶክ ላይ ደግ ደግ መስለሽ በውስጥ እህቶችን የምትሸጪ ሌባ ደላላ፣ ያንዳንድሽ ደላላ አዋርድሻለሁ ከዚህ በኋላ። ካታር ድረስ እኮ መሄዱ መክሰስ ይቻላል። አሳይና በተግባር ቲክቶክ ላይ በዘፈነ ነው እንዲ አሳይን በተግባር ነይና ክሰሽኛለሽ ልብ ካለሽ። ፊት ለፊቴ ይፈሩኛል፣ ሌቦች ይፈሩኛል። ደላሎች ስናገራቸው አንድ አይመልሱም። ከኔ ቤት ከወጡ በኋላ ስካር ሲለቃቸውን እንደ አዲስ ሲሰክሩ ይሆን አፋቸውን ይከፍታሉ። ልብ ካለሽ እንደኔ በፊት ለፊት ተናገሪ። ከኋላ በሌለውበት ፈሪ ጅብ ከሄደ ውሻ ጮኸ ፈሪ። የካምፓኒዋን ስም ስለጥፍ እናንተ ፎቶ ያላችሁ አምጡልኝ። ሙኒት ሌባ ልብ ካለሽ አንቺ ነይና እኔን ክሰሽኝ። ካታር ወረኛ እዛ ሄደሽ የማያውቁ መሀይሞች ላይ ተጫወችባቸው፣ እኔ ላይ አይደለም። ቲክቶክ ላይ ደግ ደግ መስለሽ በውስጥ እህቶችን የምትሸጪ ሌባ ደላላ፣ ያንዳንድሽ ደላላ አዋርድሻለሁ ከዚህ በኋላ። ካታር ድረስ እኮ መሄዱ መክሰስ ይቻላል። አሳይና በተግባር ቲክቶክ ላይ በዘፈነ ነው እንዲ አሳይን በተግባር ነይና ክሰሽኛለሽ ልብ ካለሽ። ፊት ለፊቴ ይፈሩኛል፣
ሌቦች ይፈሩኛል ደላሎች ስናገራቸው አንድ አይመልሱም። ከኔ ቤት ከወጡ በኋላ ስካር ሲለቃቸውን እንደ አዲስ ሲሰክሩን አፋቸውን ይከፍታሉ። ልብ ካለሽ እንደኔ በፊት ለፊት ተናገሪ። ከኋላ በሌለውበት ፈሪ ጅብ ከሄደ ውሻ ጮኸ ፈሪ። የካምፓኒዋን ስም ስለጥፍ እናንተ ፎቶ ያላችሁ አምጡ። አንዳንድ ሴቶች አላችሁ አረብ ቤት የምትሰሩ ማለት ነው። ቀን ከዋላችሁበት ልብስ የምትተኙ፣ ቀን ስትሰሪ ከዋልሽበት ልብስ ሞባይልሽን እየጎረጎርሽ ሰዓት ሄድብሽና በዛው ገብተሽ የምትወጥቂ ሴቶች አላችሁ። ይኸው አንዳንድ ፊሊፒኖች ቪዲዮ እየሰሩባችሁ ነው። የእናንተ መዋረድ በቃ በየቦታው ነው። ምን አይነት ወንዱ እዚህ ከተለያየ ሴት ጋር ከዛ ከዚህ በማለት ባለፈው የሆነች ሱዳኒ ሴትዮ ሰራችባቸው በወንዱ። አሁን ደግሞ በእኛ በሴቱ ደግሞ የሆነች ፊሊፒኒ ሰራችባችሁ። ምን ይሻላችኋል ግን? ምንድን ነው እኔ ናክል ሰው ቀን በዚህ ሀገር አይደለም፣ በዚህ ሀገር ሙቀት አይደለም። አንዳንድ አረብ ቤቶች ኪችን ሙረዋ እንኳን ቬንቲሌተር እንኳን የላቸውም። በጣም ሙቀት ነው። ከዛ ተቅማምተሽ ውለሽ እኔ አስታውሳለሁ የሆነ ጊዜ ቪዲዮ ምናምን ማወራቸው ሴቶች ነበሩ ድሮ ማለት ቀን ልትተኝ ነው? አዎ ልተኛ። ይሄ ቀን የሰራሽበት? አዎ ደክሞኝ ነው ምናምን። ሺህ ጊዜ ቢደክማችሁ ሰው ሻወር ሳይወስድ እንዴት ይተኛል? ከዛ እኔ አሁን አረብ ቤት ስራ ያስገባዋቸው ልጆች የወጣችዋ ሰራተኛ የለበሰችውን ብርድ ልብስና ፍራሽ ነው አንድ ላይ አምጥተው ልትተኙበት የሚሰጧችሁ። እዛ ጋር ቋቅቻ አለ፣ እንደገና የቆዳ ባክቴሪያ ፈንገስ አለ፣ ስንት ነገር አለ። ሄዳችሁ ስትተኙበት ራሱ ለብሳችሁ ስትተኙ መጀመሪያ የነበረችው ሰራተኛ እንደዚህ ነበረች፣ ንጽህናዋን አትጠብቅም ነበር፣ እንደዚህ ነበረች ምናምን ብለውን አረቦች የሚያወሩት። ሲቀጥል ደግሞ እናንተ ንጽህናችሁ ስትጠብቁ ያላችሁ ስትለብሱ የመጀመሪያዋ ሰራተኛ ሰራተኝነቷን አምና ዱካክ በዱካክ ሆና እየሰራች ስለነበረ እናንተ የተለያችሁ ሴቶች ስትሆኑ መዳሞች አያሰሯችሁም ስራ። ለምን? እነሱ ብቻችሁን ተናገር። የራሳችሁ ጉዳይ አይባልም። ምን ነው ታይ እንጂ አትፈልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽ የሚሆን አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለምን መሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስታውስ ብትይ ገስታውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ፣ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት። ላምበረት ሙሉ ጋር ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ። እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሄደን አንቺን ባለሽበት አከራዮችን የምንጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺ ምሽታም ትሆኛለሽ ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ስሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ኒኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ ማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው።
ፍራኦል ጋር የሰጠው ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየሁት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይህ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብረቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎቼን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሹ ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሹ? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች ትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሹ አንቺ ማህሌት ቤት ያገኘሹ ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት ነው። ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደ እሱ ወጣሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የእኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሹ ለምሳሌ አሁን መብረቁን እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አደለ? በሚኪ አደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሹ ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሹ? ከዛ በፊት ነው ያወቅኩት። መልሳለች መስዬ። ቆይ ጥያቄያችንን ጠቅልል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ ሚኪ የማዘር ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮ ማለት ነው? ኢትዮጵያ ላይ ወይም እዚህ ሀገርም አበሻ ተጋብቶ ልጅ ይወልዳሉ እና የወለዱት ልጅ ሁለቱንም አይመስልም፣ አባትንም አይመስልም፣ በተለይ አባትን በፍጹም አይመስልም እና ወይ ግንባራም ነው አባቴው ሌላ ነው ልጁ ሌላ ነው። የአረብን ልጅ ግን አይታችሁ ከሆነ ከአባት ከእናቱ አንድ አይለይም። አሁን አረቦች ሱቅ ምናምን ልጆቻቸውን ይዞ ሲሄዱ ካያችሁ ልጁ ማለት ነው ቁጭ አባቴውን የሚመስለው፣ ሴት ከሆነች ደግሞ ቁጭ እናትየውን ራሱ ነው የሚመስሉት። የኛ አበሻ ጋር ነው ምንድን ነው የሚባለው? ሀያቱን እኮ ነው የሚመስለው፣ ሀያትየውን እኮ ነው የምትመስለው ምናምን ይባላል። እኔ የአበሻን ሴት አላምነውም፣ ወላሂ ነው የምላችሁ። ለምን? ቆይ ከየት መጣ ይሄ ልጅ? አባቴው ቆንጅዬ ነው፣ ልጁ ደግሞ ግንባራም ነው። አባቴው ቆንጆ አይደለም፣ ልጁ ግን ቀይ ነው። በቃ ቆንጆ የሆነ ልጅ ነው የሚወለደው። አብሶ እዚህ ሀገር ማለት አብሶ እዚህ ሀገር እኔ አይዶን ነው ወላሂ እኔ ግራ ስለገባኝ